አንዳንድ ነገሮች መነገር ያለባቸው አይመስለኝም። ምናልባት ሰዎቹ እስካልፈቀዱ ድረስ ያደረጉት ነገር ብዙ ነው። የኡስታዝ አቡበከርን ግን ዝም ብሎ ማለፍ ትንሽ ትክክል አይመስለኝም። ከ3 እና 4 ዓመታት በፊት ለአንድ ዓመት ለሚሆን ጊዜ ወርሃዊ ደሞዝ ማድረግ አለብኝ ብሎ በየወሩ ለኔ እየሰጠ ለመሐመድ እንዳደርስ ያደርግ ነበር። በየወሩ ይሄ የትኛውም ቦታ ላይ ተነግሮ የማያውቅ ነው። ዶክተር ኢድሪስ ከሰሞኑ ያደረገው ጥረት ቀላል አይደለም። ቤት ተከራይቶ ይሄን ሐሳብ ሲጀምር አንድ ወዳጄ አንድ ለየት ያለ ሐሳብ ሰጠኝና ከዚያ ነው ጀመረው። ኢራን እንደ አውሮፓውያን አቆጣጠር በ1923 ላይ ኢራን ውስጥ የተወለደ ታዋቂና እጅግ ተጽዕኖ ፈጣሪ ደራሲ፣ ፈላስፋ፣ ማህበራዊ ተችና የፖለቲካ ንቅናቄ አክቲቪስት ሰው ነበራት። ያ ሰው ጅላል አህመድ ይባላል። ከኛው ማህበራዊ ህተችና ፈላስፋ ጋር የሚያዛምደው ብዙ ጉዳይ ስላለ ነው ይህንን ሰው ማንሳት ነው። ጅላል ያደገው በጣም ሃይማኖተኛና ወግ አጥባቂ በሆነ የእስልምና ሃይማኖት አባቶች ቤተሰብ ውስጥ ነው። በወጣትነቱ የቤተሰቡን ሃይማኖት በመተው ወደ ማርክሲዝም አስተሳሰብ አዘነበለ። ብዙም ሳይቆይ ግን ያንን አስተሳሰቡን በመተው ብቻም አይደል መተቸትና ማጣጣል ጀመረ። ከቶም ለኢራን የሚያስፈልገው ወደ እስልምናና ባህላችን መመለስ ነው ብሎ መሞገት ጀመረ። ይህን አስተሳሰቡን የሚያፍታታበትን መጽሐፍ በድብቅ ጽፎ አሰራጨ። ያ መጽሐፍ የኢራንን የማህበረሰብ ታሪክ የለወጠበት ነበር። የምዕራባውያንን አስተሳሰብ የሚያንጠለጥልና የእስላማዊ አብዮት እንዲፈነዳ የሚቀሰቅስ መጽሐፍ ነው። ገርብ ዛዲግ ይባላል። ገርብ ዛዲግ ነጭ አምላኩ ብለን ልንጠራው እንችላለን። በምዕራባውያን አስተሳሰብ መመረዝ ይበቃል እንደማለት ነው። ባለን እንደሰት፣ ባለን እንመካ፣ የኛ ከነሱ ይበልጣል፣ አገራዊ ማንነታችን ይለምልም፣ ሃይማኖታዊ ባህላችን ይፋፋም በማለት ኢራናውያንን ወደ ራሳቸው ጠራቸው። የቅኝ ግዛትና የባህል ወረራን ተቸ። የምስራቁን ዓለም በተለይም የኢራን ክብር ለማስመለስ በብዕሩ ታገለ። ይህ ደራሲና ፈላስፋ ገርብ ዛዲግን ብቻ ሳይሆን ሌሎች መጽሐፍትን ጽፏል። ይህ ሰው መሰረታዊ ለውጥ አምጥቶ ገርብ ዛዲግ ወይም ነጭ አምላኩ የፐርሺያ ቋንቋ መዝገበ ቃላት ውስጥ እስከ ማስፈር ደርሷል። በሚዲያዎች፣ በምሁራን፣ በማህበረሰብ ውስጥ ጭምር አስተሳሰቡን ዘርቶታል። በመጨረሻም አገሩ በክብር ታሪኩ ጻፈችለት። የአገሩን በሽታ እሱ ለየ። አሊ ሻሪያቲ መድኃኒቱን አመጣ። የእኛ ሰው በኢትዮጵያም መሰረታዊ ምልክቱ በቅድሚያ ወደ ማወቅ መማር እንምጣ፣ ከዚያም ወደ ማንነት መጥራት። የፍልስፍና መጽሐፍቱ ርዕሶቹን ካየን የማንነት ክንፎች፣ የመሲሖች ዕድር፣ የተስፋ ብርሃን፣ ዘር መላሽ፣ የዘር ካርድ፣ ሰው የመሆን ፋይዳ፣ መሆንን መድረስ፣ በእነዚህ የማህበረሰብ ማንጸሪያ ጽሑፎቹ የተፈጠረበትን ማህበረሰብ ህይወት፣ ኑሮ፣ ባህል፣ አመለካከት የሚፈልገውን የእድገት ደረጃ ላይ አልደርስ ብሎት ስለሚያስጨንቀው ነጋ ጠባ ይከለከላል። በአንዱ መጽሐፍ ነግሮ ባይረካ በሌላኛው ስልት ቀይሮ ይመጣል። ማህበረሰቡን የሃይማኖት ሰልፈኛ ነው ብሎ ሲያስብ በሃይማኖት ቋንቋ ለመንገር አያመነታም። ከ10 ዓመታት በፊት የጻፈው ሰንደቅ የለሽ ዓላማ ሃይማኖተኛው ማህበረሰብ የሃይማኖቱን ጽንሰ ሀሳብ ከ10 አይደለም ከ15 ዓመታት የሃይማኖቱን ጽንሰ ሀሳብ በምን ያህል መጠን ተረድቶት ነው የሚተገብረው ብሎ ይሞግታል። እውቀትን ፍለጋ ሸህ እግር ቁጭ ብሎ አድምጧል። በቤተ ክርስቲያን ቅጽር ገብቶ ሰበካ አድምጧል። ከቅርብ ጊዜ ወዲህ የሚጻፍለት ማህበረሰብ ብዙ ለውጥ አላያለ መሰል ከልክ በላይ መበሳጨት ይዟል። ኢትዮጵያ ከአሮጌ ተረታ ተረቶች ተላቃ አዲስ ማንነት ልትገነባ ይገባል፣ በአዲስ አስተሳሰብ ትቀየር ትደግ እያለ በብዕሩም በልሳኑ ጮክ ብሎ መናገር ጀምሯል። አእምሮ የተናወጠበትን፣ እንደ ባህር ወጀብ የታወከበትን፣ ስለ ሀገሩ የታመመበትን ስራዎቹን በዚህ ባዘጋጀንላችሁ ስብስብ ስራዎች ውስጥ በብዛት ታገኛላችሁ። እዚህ የምታገኟቸው ኋላ ላይ እናንተ መርቃችሁ
እናንተው በጥሩ ዋጋ የምትገዟቸው መጽሐፍት በአንዱ እስልምና ላይ ባለ 5 መጽሐፍ አምስት መጽሐፍትን በአንድ አድርገን ጠርዘናል። የፍልስፍናንም እንደዚሁ 5 የፍልስፍና መጽሐፍን በአንድ አድርገን ጠርዘን ያመጣንላችሁ። በስንት እንደምትገዙት ኋላ ላይ እናያለን። ኮንሸስ ኢትዮጵያ በሚል ከዶክተር ቢላል ሽኩር ጋር የሚያደርጉትን ውይይትንም አድምጡ። የልቦና ውቅር ላይ ሌላው ስለ ሀገሩ መተንፈሻ መድረኩ ነው። በአማራ ክልል ደቡብ ወሎ በደሴ ከተማ ቧንቧ አካባቢ ሚያዝያ 12 ቀን 1978 ከእናቱ ከወይዘሮ ዘነበች ሁሴንና ከአባቱ አሊ ዩሱፍ የተወለደው በቅዳሜ ገበያ ከ1 እስከ 8 ሆጤ ሁለተኛ ደረጃ ከ9 እስከ 11 በመምህር አካሌ ወልድ ደግሞ 12ኛ ክፍል ትምህርቱን ተከታትሎ በጥሩ ውጤት ካለፈ በኋላ ወደ ባህር ዳር ዩኒቨርሲቲ አመራ። ዚቁ ወጊሾ በአንድ የጸጋዬ ስራ በፊደል የተለከፍኩት እንዳለው የእኛን ሰው በልጅነቱ በንባብ መለከፉን መሆንን መድረስ በተሰኘ ስራው ይነግረናል። እውቀትን አጣጥም ዘንድ ታላቁን በረከት ያበረከተልኝ ዛሬ በሕይወት የሌለው አባቴ ነው። ይሄ የመሐመድ ንግግር ነው። እርሱ በትምህርት ገበታ ያልቆየ ኢትዮጵያዊ ቢሆንም ከጣሊያናዊው ወዳጁ ጋር ለረዥም ዘመናት በመኖሩ እስከ ዕለተ ሞቱ ድረስ እውቀትን አፍቅሮ የኖረ ሰው ነበር። ከነበሩት 7 ልጆቹ ይበልጥ የሚወደኝ እኔን ነበር። ይህ እንዲሆን ብቸኛው ምክንያት በየሄደበት ሁሉ አብሬው መሄድን አዘወትር ስለነበር እንደሚሆን አስባለሁ። ማልዶ ወደ ስራው ሲሄድ አብሬው ካልሄድኩ ስለማለቅስ ይዞኝ ሄደ። በዚህ ምክንያት ከእርሱ ጋር የነበረኝ ቆይታ ስለተራዘመልኝ እርሱ ከጣሊያናዊው ምሁር የቀሰመውን የእውቀት ኔክተር ለእኔም አካፈለኝ። እናም በቀላሉ የእውቀትን ታላቅ ፋይዳ ተረዳሁ። አባቴ የሞተው በዕድሜ ሳልጠና ገና የ3ኛ ክፍል ተማሪ ሳለሁ ቢሆንም በልጅነት አእምሮ ላይ ያሰረጸው የማወቅ ጉጉት እጅግ ከፍተኛ ስለነበር ከዕለተ ሞቱ መርዶ ዘመን ጀምሮ ያለ እውቀት መኖር የማልችል ሰው መሆኔን ተገነዘብኩ። ሆኖም አካባቢ በምፈልገው መልኩ እውቀትን ሊመግበኝ ባልመቻሉ በአብላጫው የአእምሮ ክፍል በቂ እውቀትን ሳይሆን የማወቅ ጉጉትን ብቻ የተሸከምኩ ሆኜ ዓመታትን አሳልፌያለሁ። ከምንም በላይ የመጽሐፍት ረሃብ ያጠቃኝ ነበር። አንድም በቂ የመግዛት አቅም ስላልነበረኝ፣ አንድም በሰፈር የሚፈልገው መጽሐፍ በቂ ባለመሆኑ ማንበብን በምፈልገው ፍጥነት መታደል አልቻለም። መጽሐፍ መስሎ የታየኝን ሁሉ እንዲሁ በማንበብ ብዙ ጊዜ ቆይቻለሁ። በተለይ በርካሽ ዋጋ የሚሸጡትን ወይም ሰዎች በየኪዮስኩ የሸቀጥ መጠቅለያ የሚያደርጓቸውን እያለ ይቀጥላል። ጥልቅ አንባቢነቱ ከመረጠው የትምህርት ዘርፍ የኬሚካል ኢንጂነርነቱ ይልቅ ወደ ፍልስፍና እንዲያመራ ገፋፋ። በዘርፉ የዓለም ፈላስፎች የጻፉትን ወይም ስለ እነሱ የተጻፉትን ቁጥር የለሽ መጽሐፍትን አነበበ። ከዩኒቨርሲቲ በኬሚካል ኢንጂነሪንግ በተመረቀ ማግስት በማስተማር ዘርፍ ላይ ተሰማራ። በደሴ ለተወሰነ ጊዜ ካስተማረ በኋላ አዲስ አበባ ብሪቲሽ ኢንተርናሽናል ስኩል እና ጊብሰን አካዳሚ ማስተማር ጀመረ። ጎን ለጎንም መጽሐፍትን ማዘጋጀት ጀመረ። ፍልስፍና ሕይወት፣ የማንነት ክንፎች፣ የጥበብ ፈለግ፣ ሰንደቅ የለሽ ዓላማ የተባሉ ፍልስፍና መጽሐፍትን ልንካቸዋል። አምፖልና ኩራዝ፣ የተስፋ ብርሃን፣ ዘር መላሽ ልቦለድ ባይታተሙ እነዚህንም ጻፈ። የያዘው አባዜ በዓለማዊ መድረክ አላስወስን ብሎት እስልምናና የፍልስፍና ጥበባትን ይዞ ወደ ነጃሺ ማተሚያ መጣ። ቢዝነስና ስነ ምግባር፣ ዑመር አልፋሩቅ፣ አብዱልቃድር ጂላኒ፣ ኢብኑ ተይሚያ፣ ኢማም አልጋዛሊ ሁሉም እዚህ ውስጥ ታገኟቸዋላችሁ። ኢስላም ወርቃማው የሳይንስ ማዕከል ሌሎችንም ማከታትሎ ጻፈ። ራልተውባ መጽሐፍ አሳተም ሄዶ ነቢያዊ ሕክምና፣ የነቢያት ታሪክ፣ ኢትዮጵያውያን ሰሃቦችና ሌሎች 4ቱ የፊቅህ ኢማሞች፣ 6ቱ የሐዲስ ሊቃውንት፣ የነቢዩላህ ኢብራሂም ታሪክ፣ ትዳርና ሕይወት ሌሎችንም ጻፈ። በእኛ መጠነኛ የእስላማዊ ስነ ጽሑፍ ጅምር ጥናት ደራሲው የ4ኛው ትውልድ ባለታሪክ ነው። በዘመናዊቷ ኢትዮጵያ የአማርኛ ቋንቋ ስነ ጽሑፍ በሃይማኖት ዙሪያ ከጻፉና ካሳተሙ ደራሲያን በዘመን ከከፋፈል ከ1933 ከ1966 ቀዳሚው ከ1933 በፊት የታተመ ነገር እኔ ስላላገኘው ዶክተር ኢድሪስ በኋላ ሊያርመኝ ይችላል። እነ ሼክ ሰይድ መሐመድ ሳዲቅ እና ሀጂ ሳሊ እና አብዱራህማን ዩሱፍ የነበሩበት የመጀመሪያው ዘመን ከ1967 እስከ 1983 ተከታዩ እነ አብዱልዋሲ ዩሱፍ መንዲድ፣ እነ ሙሐመድ ጀማል ሙክታር፣ አወል ረታ አምሳ ከ1984 እስከ 2010 ሶስተኛው ትውልድ። በእርግጥ እዚህ ጋር ጫፍ ላይ እግሩን ሰደዋል። እነ ዶክተር ኢድሪስ መሐመድ፣ ሐሰን ታጁ ብዙ ስለሆኑ አልፈዋለሁ። ከ2010 እስካሁን ባለው ዘመን በርካታ የእስልምና ማዕቀፎች ላይ በመጻፍ 4ኛው ትውልድ ያልኩት ይህንን ነው። የዘመን አቻዎቹን ይስተካከላል።
አስተሳሰቡን በልሳንና በጥራዝ ብቻ ሳይሆን በምስልና በድርጊትም ማለትም በፊልም ጥበብ ይገልጻል። ውሃና ወርቅ የኢትዮጵያን የትምህርት አካሄድ ኮንኖ የመፍትሄ አቅጣጫውን የጠቆመበት፣ ዓለም በቃኝ ደግሞ የራሳችንን የሳይንስና የፈጠራ ሰው መጠበቅ ማብቃት፣ በጅቦች እንዳይበሉ መጠበቅ አለብን ማለትን ያስይዛል። የደራሲነት ሕይወቱ ከሳይንሳዊ ሰውነቱ ወጥቶበት ከማስተማርም በኬሚስትሪ የቅመማ ዘርፍ ሙያውን ከመተግበር ታቀበ እንጂ በርካታ ስራዎችን ሰርቶ ነበር። መለስተኛ የኦቾሎኒ ማምረቻ ማሽን፣ የዲተርጀንት ማምረቻ፣ የዘይት መጭመቂያ ማሽን ሰርቶ ለባህል ሀብቶች አስረክቧል። ሰዎች የጉልበትና የጥበብ ዋጋውን ሲያሳጡት የዕለት ጉርስ እንኳን እንዳያገኝ በተስፋ ሲያንከራትቱት እርግፍ አድርጎ በመተው ወደ ጽሑፍ አመራች። ደራሲው ፈጣን አንባቢ፣ ጥልቅ አሰላሳይ ነው። በቀን ውስጥ ከ500 ገጽ በላይ የሆኑ 2 መጽሐፍትን አንብቦ ማብራሪያ የመስጠት ችሎታ ነው። ይህንን ልነግራችሁ የምችለው የቅርብ ምስክርም ስለሆንኩኝ ነው። የአፍሪካ ቲቪ ላይ በተከታታይ ከ10 ዓመታት በፊት እንሰራቸው የነበሩ ፕሮግራሞችን አይታችኋል። በየሳምንቱ ፕሮግራሞችን እናቀርብ ነበር። ያንን ፕሮግራም ለመስራት በየሳምንቱ የተለያዩ መጽሐፍትን እያነበበ ነበር ወደ ስራዎችን እንሰራ የነበረው። እንግዲህ ወደ 50 ኤፒሶድ አካባቢ ሰርተናል። እንደ ኡስታዝ አቡበከር በወቅቱ አልነበሩም። ከፍተኛ ትምህርት ወደ ሌላ ቦታ ሄደው ስለነበረ ነው። ይህንን ይመስላል። ሰፊ ነው። በዚሁ ብንዘልቅ አይመስለኝም። ዲኑም የሰዓት ጉዳይ ስለሚያሳስበው ወደ ቀጣዩ ፕሮግራም ብናመራ ይሻላል። የደራሲ ሕይወት ለቀንጨብ አድርጎ ለመግለጽ ያህል እንጂ ቢነበብ የማያልቅ ነው። አመሰግናለሁ።